አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው ይላሉ። ይህ ጥርጥር የለውም የአላህ ቃል ኪዳን ነው። አላህ ቃሉን አያፈርስም። ፕሮቴስታንቲዝም ከጥንቱ ክርስትና ምን ያህል እንደራቀ ከሚያሳዩ ነገሮች ውስጥ አንዱ ምንድነው? ነገር ግን የአኩሪ አይተር አይደሉም። ውስጣቸው ላይ ካውስ ሚልክ ፕሮቲን እና ካው ሚልክ ያላቸው ሲሆን እንዲሁም ደግሞ ይሄ ልጅና መናፍቃን ሌሊቱ ሙሉ ሲሰድቡን ያደሩት ይህን ቪዲዮ ከምን ጊዜም በላይ እስከ መጨረሻው መመልከት። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ አደረገው? እኛ ጌታችን አምላካችን አስታራቂ ነው ስንልና ቅዱሳን አማላጅ ነው ስንል የሰማይና የምድር ያለ ርቀት አላቸው። ሰላም ጤና ይስጥልኝ። እንዴት አደራችሁ? እንዴት ዋላችሁ? እንዴት አመሻችሁ? አምላከ ቅዱሳን ቅዱስ እግዚአብሔር ስሙ ዛሬም ዘወትር የተመሰገነና የተወደሰ ይሁን። በሁለተኛ ቻናል ላይ ተመልሼ መጥቻለሁኝ። የተመለስኩባቸው ምክንያቶች በዋነኝነት ሁለት ናቸው። አንደኛው ከሙስሊሙ ዘንድ እኛ ላይ የተሰነዘረ ያለው ጥቃት፣ ሁለተኛው ደግሞ ከፕሮቴስታንቶች ዘንድ አንዳንድ እየተዋሹ ያሉ ውሸቶች ስላሉ እነሱን ለማጋለጥ ነው። ታዲያ ሙስሊሞች ራሳቸው ብዙ ጊዜ ተተናኩሰው ለሱ ደግሞ መልስ ሲመለስላቸው ይናደዳሉ። ለምን እንደሆነ እስካሁን ድረስ ባይገባኝም አትንኩኝ እንንካቸው አይነት ጸባዮች እየመጡ ነው። ጥቂት ደግሞ ስለ ጾም እንመለከታለን። ታዲያ ለዚህ ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁ አትርሱ። ለብዙዎች እንዲደርስ ደግሞ ሼር አድርጉት። ከዚህኛው እንጀምር። ከዚህ በፊት በዋነኛው ቻናል ላይ ስናገር ነበር። አንድ ሙስሊም ቲክቶክ አካውንት ከፍቶ እንደምትመለከቱት ቲክቶክ አካውንት ከፍቶ የቅዱሳት ስዕላትን በእኛ ቅዱሳት ብለምናከብራቸው ስዕላት ላይ እንዲህ የተጫወተበት ነው። እንዴው ሰላም ክርስቲያን እህት ወንድሞቼ፣ ይህንን አካውንት ሪፖርት እያደረግን እናዘጋ ተብሎ ብዙ የቲክቶክ አካውንቶች ላይ ተፖስቶ አይቼዋለሁ፣ ግን ሪፖርት እያደረግን አይመስለኝም። እና ተመልከቱ፣ ደግሞ ፎሎ አድርገው የሚከተሉትን ሰዎች ደግሞ ተመልከቱ፣ እንዳለ ክርስቲያኖች ናቸው። እና ምንድነው እየሰራን ያለ ነው? ለምንድነው ሪፖርት ማናረገው? እዚህ ጋራ የቅዱሳንን ስዕላት ነው ለጥፈው የማይሆን ስራ እየተሰራ ያለውና ለምን እንደዚህ ቻናሎችን ሪፖርት እያደረገን አናዘጋም? እስከ መቼ ነው ዝም የምትሉት? ተመልከቱ እንግዲህ እንዳለ አሁን የክርስቲያን ኦርቶዶክሶች ናቸው። ቅዱሳን ስዕላትን ፕሮፋይል ያደረጉ ሰዎች ናቸውና ተመልከቱ። ፎሎ አድርገው የሚከተሉት ማለት ነው 23900 ምናምን አካባቢ ፎሎ አለው አካውንቱ ማለት ነው። ይሁንና እንደምታዩት እንዳለ አብዛኞቹ ኦርቶዶክሶች ናቸው። እንግዲህ እነኚህ ሰዎች ቅዱሳን ስዕላት ላይ እንዴት እያላገጡ ነው ተመልከቱ። አንዳንዶቹ ደግሞ በኦርቶዶክስ ስምም የኦርቶዶክስ ፕሮፋይል አድርገው ሙስሊሞች ሊሆኑ ስለሚችል መጠንቀቅ ይጠይቃል። ታዲያ ከዚህ ጋር በተያያዘ ደግሞ ሌላኛው ጉዳይ እናንሳ። ወንድማችን እፎይ ለአንድ ሙስሊም በእርግጥ ምላሽ መስጠት አይደለም መጽሐፋቸው የሚለውን ያነበብላቸው እንመልከት። አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው ይላሉ። ይህ ጥርጥር የለውም የአላህ ቃል ኪዳን ነው። አላህ ቃሉን አያፈርስም። A few moments later ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው። ስንቶቻችሁ ይህንን ታውቃላችሁ? እንደ እስልምና አስተምሮ ትንሣኤ ወይንም ቂያማ ቀን እንዲመጣ አይሁዶችን በሞላ ገለው መጨረስ አለባቸው። ክርስቲያኖችንም በተመሳሳይ ሳሂህ ቡኻሪ 29:26 ላይ እንደዚህ ይላል። ናርዌትድ አቡ ሁሬራ እንደተረከው አላህስ ሜሴንጀር said ያላ መልእክተኛ እንዲህ አለ the hour will not be established until you fight with the Jews and the stone behind which a Jew will be hiding will say O Muslim there is a Jew hiding behind me so kill him ሰዓቱ አይደርስም አለ። ምን አይሁዶችን እስከምትዋጉና አይሁዶች በድንጋይ ጀርባ ሲደበቁ ድንጋዩ እንኳን ምላስ አውጥቶ ተናግሮ ከኋላ የተደበቀ አይሁድ አለ ናና ግደለው ይላል። ይሄን በተመሳሳይ ራይዳስ ሰሊን 18:20 ላይም ታገኙታላችሁ። በተመሳሳይ ሳሂህ ሙስሊም 29:22 ላይም ታገኛላችሁ። እንዲሁም ሳሂህ ሙስሊም 29:21 ላይም ታገኙታላችሁ። ኢቭን ዛፍ ስር እንኳን ሲደበቅ አይሁዱ
ዛፉ ናና ሙስሊም ወንድሜ ዛፉ ተኋላ ተደብቋልና ና አይሁዱን ግደለው ይላል። ከዛ አይሁዶችን ሲያጸዱና ሲጨርሱ ነው ቂያማ ቀን የሚመጣው ተብሎ ይታመናል እንደ እስልምና አስተምሮ። ለዚህ ነው ሙስሊሞችና አይሁዶች ሁሌም ሰላም የሌላቸው። ሙስሊሞቹ እናንተን ጨርሰን ነው ቂያማ ምንወደውን ነብያችንን የምናገኘው ከአላህ ጋር የምንገናኘው እናንተን ገለን ስንጨርስ ነው የሚል አስተምሮ ስላለ ነው። የዚህን ኡስታዝ አድምጡት። ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው። ወላሂ ወቢላሂ ከአላህ ዘንድ የተቆረጠልን ቃል ኪዳን አለ። ነብያችን ሰለላሁ ዐለይሂ ወሰለም እንዲህ ይላሉ፣ በአኺረት ዘማን ከአይሁዳዎች ጋር ጦርነት ይካሄዳል። አይሁዳዎች ዛፍ ስር ድንጋይ ስር ሙስሊሞችን ሸሽተው ይደበቃሉ። ዛፉ ድንጋዩ ሳይቀር ይናገራል። ምን እያለ ነው የሚናገረው? ያ አብደላህ አንተ የአላህ ባሪያ ወይ ከኋላዬ አይሁድ ተደብቀዋል ናና ግደለው ይላሉ። እንግዲህ አሁን ይሄን በማለታችን ምክንያት ምን አይነት ሐሳብ ያመጣሉ? ይሄው እናንተም እኮ ነብያችን እየሰደባችሁ ነው። እየሰደብን አይደለም። ሐዲሳችሁ ላይ የተጻፈውን ነገር ማንበብ አሁን በእስልምና እንደዛ ነው። ሐዲሱ ላይ እኮ እንዲህ ይላል ብሎ ስትሏቸው ሰደብብን ነብያችን ይላሉ። በጣም ይሄ ሞራል ወራዳነት ነው። ነገራችን ላይ ወደ ኦርቶዶክስ ልምጣ። በተለይ ከጾም ጋር በተገናኘ አንድ ማስጠንቀቂያ ልስጣችሁ። ይሄን ተመከሩ። እንኳን ለጾም ሁዳዴ በሰላም አደረሳችሁ። ይህ የጾም ማኪያቶ ወይም ደግሞ ኮፊ ሜት በሀገራችን በብዛት የጾም ማኪያቶ ተብሎ ይሸጣል። የተለያዩ ካፌዎችም የጾም ማኪያቶ በማለት ሲሸጡ ተመለከታለሁ። እኔም ስሰራው የኖርኩት ነገር ነው። ነገር ግን አሁን ላይ የመጡ ያሉት የኮፊ ሜቶች ወይም ደግሞ የጾም ማኪያቶ ተብሎ የሚሸጡት እነዚህ ኮፊ ሜቶች የአኩሪ አተር ናቸው ተብሎ ቢታሰብም ነገር ግን የአኩሪ አተር አይደሉም። ውስጣቸው ላይ ካውስ ሚልክ ፕሮቲን እና ካው ሚልክ ያላቸው ሲሆን እንዲሁም ደግሞ ኮንደስድ ሚልክ ውስጣቸው ላይ አለው። ኮንደስድ ሚልክ ማለት ደግሞ ከወተትና ከስኳር የሚዘጋጅ ወተት ማለት ነው። ስለዚህ ሁላችሁም በዚህ የጾም ወቅት ላይ የጾም ማኪያቶ ጠጣን መስሏችሁ ይህን ኮፊ ሜት እንዳትጠቀሙ ወይም ደግሞ የጾም ማኪያቶ ብላችሁ እንዳትጠቀሙ። ከዚህ የተሻለ ግን የለውዝ ማኪያቶ ሆኖ ወይም ደግሞ በለውዝ የሚሰራ የጾም ማኪያቶ እንድትጠቀሙ ስል ለመንገር ፈልጋለሁ። ላይክ፣ ፎሎ፣ ሼር፣ ኮፒ ሊንክ እያደረጋችሁ ለበርካቶች አድርሱልኝ። ሞሌ ባሪስ ሰው ነኝ። ይመቻችሁ። ፕሮቴስታንቲዝም ከጥንቱ ክርስትና ምን ያህል እንደራቀ ከሚያሳዩ ነገሮች ውስጥ አንዱ ምንድነው? ዛሬ የጀመርነው ታላቁ የአብይ ጾም ነው። ይህ ጾም እንደምታውቁት በሁሉም ጥንታውያን አብያተ ክርስቲያናት ዘንድ የሚጾም ጾም ነው። ከዛም ባለፈ ደግሞ ጥንታውያን አባቶችን ስንመለከት ለምሳሌ ቅዱስ አትናቴዎስ ሁለተኛ የፋሲካ መልእክቱ ላይ 8ኛ ቁጥር ሄዳችሁ ስትመለከቱ በዚያ ጊዜ የነበሩ ክርስቲያኖችም ይህንን ታላቅ ጾም መጾም እንዳለባቸው ይናገር ነበር። በጽሁፍም አስቀምጧል። ሰከንድ ፌስታል ሌተሩ ላይ 8ኛው ቁጥር ላይ ማለት ነውና እነ ቅዱስ አትናቴዎስን የመሳሰሉ ታላላቅ የቤተክርስቲያን አባቶች ቤተክርስቲያን አንዲት በነበረችበት ጊዜ ሁላ የሚጾም ታላቅ ጾም ነው የጾምና ፕሮቴስታንቶች ዞር ብላችሁ ያላችሁበትን ቦታ እንድትመለከቱ በእግዚአብሔር ስም እንጠይቃለን። አንዳንድ አልፎ አልፎ ይህንን ጾም ለመጾም የሚሞክሩ አልፎ በጣም በቁጥር ጥቂት የሆኑ ፕሮቴስታንቶች አሉ። ሁሉንም እየጨፈለኩ አይደሉም። ማጆሪቲዎቹ ግን ከ95 በመቶ በላይ ይህንን ጾም አይቀበሉትም፣ አይጾሙትም ሲጀመር። ኦኬ። እና እኛ ኦርቶዶክሳውያን ደግሞ እነ ቅዱስ አትናቴዎስ የጾሙትን ታላቅ ጾም እንድንጾም ደግሞ በረከት የምናገኝበት ጾም እንዲሆን ለሁላችሁም መልካም ጾም ለማለት ፈልጋለሁ። ሰላም ክርስቶስ ከኔም ከናንተም ጋር ይሁን። እንደው ፊታችንን ጥልግ አድርገን ጿሚ መስለን በቢሮ በመስሪያ ቤት በተለያየ ቦታ ስትሄዱ ጿሚ ለመምሰል አያስፈልግም። በቃ በስጉር ያለው አምላካችን የሚያቀው ነውና ሁሉን ነገር። በእርግጥ ይሄ የሕግ ጾም ነው፣ የሥርዓት ጾም ነው፣ የአዋጅ ጾም ነው። የአዋጅ ጾም ከሰባቱ የአጽዋማት ጊዜ አንዱ አብይ ጾም ስለሆነ ነገር ግን ከውዳሴ ከንቱ ርቀን ልንጾም ይገባል ማለት ነው እና ፍትሐ ነገሥት አንቀጽ 15 ላይ አባቶቻችን እንዲህ በማለት ያስቀምጡታል። እንግዲህ የመጀመሪያው የአብይ ጾም የመጀመሪያው ሳምንት ዘወረደን ስንጾም እስከ 12 ሰዓት እንድንጾም ማለት ነው። እስከ 12 ሰዓት። አሁን ይሄ ለቻለ ነው። የቻለ ደግሞ ይጨምርበት። አሁን ይሄ አባቶቻችን ማይከላዊ ሆነው እንደው ስርዓቱን ለማሳየት ነው እንጂ ህመም ያለበት ከንስሐ አባቱ ጋር ተነጋግሮ በዛ ህይወት መቀጠል ይችላል። ነገር ግን በፍትሐ ነገሥቱ መጾም ነፍስ እንድትፈወስ ከተፈለገ አባቶቻችን በፍትሐ ነገሥት በአንቀጽ 15 በጾም አዋጃቸው ላይ አስቀምጠውታል። የመጀመሪያውን ዘወረደን ስትጾሙ ጾመ ሕርቃልን ስትጾሙ እስከ 12 ሰዓት፣ ጾመ ድነት ወይንም ዓርብና ሮብን ስትጾሙ እስከ 9 ሰዓት፣ ሰሙነ ሕማማትን ስትጾሙ ግን እስከ 13 ሰዓት፣ እስከ ምሽት 1 ሰዓት፣ እስከ የዓርብ ፀሐይ ይላል፣ ፀሐይ እስከሚገባ ድረስ ይላል። የጥንት አባቶቻችን የሚጾሙት ይሄንን ነው። ጾም ትፌውስ ቁስለ ነፍስ አይደል ያለው።
ስለዚህ እስከ 12 ሰዓት የመጀመሪያው ሳምንት ይጾማል። ከዛ ቀጥሎ ከቅድስት ጀምሮ ደግሞ እስከ ኒቆዲሞስ ዓርብ ድረስ ደግሞ እስከ 11 ሰዓት ይጾማል። ይሄንን እንደመነሻ አድርገው ነገሩን እንጂ የበረታ አርሎ ለጾም ሰዓቱንም ጨምሮ ጊዜውንም ጨምሮ መጾም ይቻላል። ስለዚህ የጾም ሰዓታት አባቶቻችን በፍትሐ ነገሥቱ ሲያስቀምጡ እነዚህ ብለው ነው ያስቀምጡልን። አብይ ጾም ማለት የሁሉ የበላይ ወይንም ደግሞ ጌታ የጾመው ጾም ስለሆነ ትልቁ ጾም አብዩ ጾም ትልቁ ጾም ተብሎ ተሰይሟል ማለት ነው። እና ይህን ጾም ጾመን ጸልየን በዚህ ጾም ተማጽነን እግዚአብሔርን ያህል ጌታ ገነትን ያህል ቦታ ለማግኘት ያብቃን። በእውነት በንስሐ ተመላልሰን ቅዱስ ሥጋውን ክቡር ደሙን በልተን ጠጥተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ያብቃን። ኢትዮጵያውያን ወገኖቼ በጾም ያላችሁን አመለካከት አስተካክሉ። ጾም የነፍስን ቁስል የሚፈውስ ነው። ጾም የሥጋን ፍትወታት የሚያጠፋ ነው። ጾም የሥጋን ፈቃድ ዝም ጸጥ ለጥ የሚያደርግ ነው። ስለዚህ ሥጋን መግራት የፈለገ ሰው መጾም አለበት። ነፍስን ከቁስሏ ማላቀቅ የፈለገ ሰው ሁልጊዜ መጾም፣ መጸለይ፣ መስገድ፣ መመጾት አለበት ማለት ነው። ስንጾም ጸሎት አለ፣ ስንጸልይ ስግደት አለ፣ ስንሰግድ ደግሞ ምጽዋት አብሮ መሆን አለበት ማለት ነው። ስለዚህ በእነዚህ በአብይ ጾም በታላቁ ጾም ጾማችን ጾመን ጸልየን ሰግደን መጹተን እግዚአብሔር የሚወደውን ሥራ ሰርተን የመንግስቱ ወራሽ የስሙ ቀዳሽ ለመሆን ያብቃን። አሜን። እናመሰግናለን። እግዚአብሔር አምላካችን ረጅም የጤና ጋር ይስጥልን። ስለዚህ ደግሞ አሁን ደግሞ ጥቂት አንዳንድ ኦርቶዶክሳውያን አሉ አላቅም ልወደድ ባይነት ይሁን ምን ይሁን በመናቀበት ደረጃ ላይ እንዲህ አይነት ስራዎች እየሰሩ ነው። ይሄ ልጅና መናፍቃን ሌሊቱ ሙሉ ሲሰድቡን ያደሩት ይህን ቪዲዮ ከምን ጊዜም በላይ እስከ መጨረሻው መመልከት አቅም ስጡት። በጣም ኮፒ ሊንክ ማለት ዛሬ ፈልጋቸዋለሁ። ከምሬ የምላችሁ አዳምጡት። ብዙ ተከታይም ስላላችሁ ብዙ ሰው ስለሚያሰናክል ከመናፍቅ ጋር ኢየሱስ በሚለው ስም ቢንያምንና ሽማግሌው ቢንያምን ተገላገልን ስንል ደግሞ ይሄ መጥቷል። ደግሞ አሁን ይሄ ልጅ የተናገረው ነገር እስኪ በእግዚአብሔር እንደው በመቤቴ ንገረኝ፣ ምን አገባው? የምትሰራው ስራ በጣም ነው የሚያስጠላው፣ በጣም ነው የምታስጠላው። አንተ መብታቸው የፈለገው ነው እያንጓለለን ለምን አይዘፍኑም? መብታቸው ነው። የታምራት ገለታን እያንጓለለን ትስፈን፣ ምን አገባ አንተ? እሱንስ በተከተሉ ሰዎች ምን አይነት ቀውስ ናችሁ? ይሄ በሃይማኖት ሽፋን እኮ የስድብ አጀንዳ ይዞ የመጣ ሰው እኮ ነው። እኔና እነ ፊዮናን በመከርኳቸው ቪዲዮ ነው እንግዲህ እንደዚህ ተቃጥሎ እንግዲህ ማህተቡን አንድ ቀን እንደዚህ አድርጎ አያውቅም እና ማህተቡን እንደዚህ አድርጎ ለመናፍቃን ደግፎ እኔን ሲሰርቡኝ ያደሩት ማለት ነው። በጣም ነው የሚገርመኝ። በጣም የሚገርም ልክ እንደ አንድ ኦርቶዶክሳዊ ወንድም ማለት ነው። ብዙ ኦርቶዶክሳዊ ሊሳሳቱ ስለሚችሉ ልክ አይደለም ብሎ ወደ መንገድ ማስገባት መምከር ይሄ ኦርቶዶክሳዊ ግዴታችን ነው። ሲቀጥል ከኔ የተሻልክ ሰው ብትሆን ኖሮ የምትመክረኝ በጣም እሰማ ነበር። ግን ከኔ የወረደ ስራ በጣም የወደቀ ስራ ስለምትሰራ ነው። እስቲ ቪዲዮውን አዳምጠነው እንምጣ። አንደኛ ቪዲዮ ጸጉሩን ተመልጦ ባልታዛርን መስሎ መጣ። የኢትዮጵያዊ ባልታዛር አቤት አቤት! ለመፈመስ ያላረገው ጥረት የለም ኢትዮጵያ ባልታዛር። ቀጠለ ደግሞ እኔ ለምንድን ነው እንደዚህ ተቃጥሎ የሚናገረኝ እንዴ ብዬ ሳስበው ደግሞ የሆነ ቪዲዮ ላይ ፊዮናን አፈቅራታለሁ ወዳታለሁ ብሎ ቪዲዮ ሰርቶ ነበር። በጣም ቆይቷል። ተመልከቱ። ለካ ስለዚህ ነው የተቃጠልከው። ለእምነት ተቆርቆረ እኮ አይደለም። በጣም የሚገርም ተመልከቱ። ፊዮናን አፈቅራታለሁ ነው። ፊዮናም ጸጉሩን የማይታጠብ ጸጉሩን በስነ ስርዓት እንኳን የማይቆረጥ ሰው ጭራሽ ጊዜም የላትም ላሽ ያለችው አልፈመሰም። እንደገና ደግሞ ፊዮናን የምትመስል ሴት ደግሞ ይዞ መጥቶ ሲሳሳም አየሁት እዚህ ቪዲዮ ላይ። አቤት አቤት! ለመፈመስ ማታረገው ጥረት የለም። አሁን እንዳንተ አይነት የወረደ ዝቅ ያለ ሰው ሚኮን የመናገር አቅም ከየት አመጣው? ሶሻል ሚዲያ ላይ 1 ሚሊዮን ተከታይ ስንደርስ ለሀገር ሰላም ቤተክርስቲያን ማሰራት፣ ወጣቶችን በእምነት ማጽናት፣ ልክ ያለው ነገር መቃወም፣ ትውልድን ግብረ ሰዶምን መቃወም የሚገርም ስራ ሰርቼ ነው እዚህ ሶሻል ሚዲያ ላይ 1 ሚሊዮን ተከታይ ያፈራ ነው እኔና ቤተሰቦቼ ማለት። አንድ ቀን የሚጠቅም ስራ ሳሰራ ከኔ ጋር እኩል ስታወራ አታፍርም? ኮሜንት ላይ ደግሞ በርታ ጀግና ምናምን ህጋዊ ስርዓት ያለኝ የተማርኩ ሰው ነኝ ባይዘው። ይሄን ደግሞ ቤተሰቦቼ ምስክር ናቸው። እና ጸጉርን በደንብ አድርገህ ታጠብና ወደ ራስህ ተመለስ ብራዘር። አንዳንዶች በቃ የማይመለከታቸው ከሆነ አይመለከታቸው። እየተወራ ያለው ስለ ቤተ ክርስቲያን ስለ ኦርቶዶክሳውያን እስከሆነ ድረስ ኦርቶዶክሳውያን የመናፍቃንን መዝሙር አታዳምጡ ብለው መናገር የተገባ ነገር ነው። እኔም ብየዋለሁ በዋን ቻናል ላይ። እንቀጥል። እሺ የሳሚ እናት ደግሞ ደሊያ አጨቃጫቂ ጉዳይ ነበረች። እንስማት። ኦርቶዶክስ ሆንኩ ማለት ከእግዚአብሔር ጋር ተጣላው ማለት አይደለም። ይበልጥ እምወደው ቦታ ላይ ነው የመጣሁት። እንደው ይሄንን ያልኩሽ ለምን እንደሆነ ታውቂያለሽ?
የመጀመሪያው ነገር በኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ በጣም የሚስበኝ ነገር ስርዓቱ ነው። በጣም በቃና እኔ ሚዲያ ላይ ነበር የሰራሁትና እያንዳንዱ ቢሮ ስንሄድ የራሱ አለባበስ አለው። ለምሳሌ አንቺ አሁን ጠቅላይ ሚኒስትር ቢሮ ቀጠሮ ቢኖርብሽ የተበጫጨቀ ሱሪ፣ አጭር ቀሚስ፣ የተገላለጠ ልብስ ለብሰሽ ትሄጃለሽ። ዲዘርቭ የሚያደርገውን ነገር ነው የምትሄጂው። የምትለብሺው የምትናገሪው ሁሉም ነገርሽ ቦታውን ይመስላል። አዎ እግዚአብሔር በጣም ወርዶ ስለወደደን ቀሎ ስለመጣ የመጣበት መንገድ በጣም ፍቅሩን እንደዛ ስለገለጸልን በጣም ዲስሪስፔክት በሆነ መንገድ ኮሚኒኬት እናደርገዋለን ማለት አይደለም። እኔ በፊትም ፕሮቴስታንት በሆንኩኝ በዛ ጊዜ በጣም እቀና ነበረ እና በቃ ቁጭ ብዬ ምናምን ማለት መውደድህን በእንደዚህ አይነት መንገድ ባልመልስልህ ደስ ይለኛል። በጣም እግዚአብሔር እንደሚወደን ምድር ላይ መተዋጋ እንደከፈለልን አውቃለሁ እና አንድ ነጠላ ለብሳ ተሸፋፍና እግዚአብሔርን የምታመልክ የምታመሰግን ሴት የተበጫጨቀ ልብስ አድርጌ ኦር ደግሞ ጡቴ በሚታይ መንገድ የተራቆተ ልብስ ለብሼ ልተቻት አልችልም። ገብቶሻል? የሆነ ጊዜ ላይ አንድ ስቶሪ ልንገርሽ። ግቢ ላይ ፌሎ ምናምን በሚሄድ ሰዓት አዳር ፕሮግራም ላይ ምናምን ወንድና ሴት ቅፍ ብለው ነው የተኙት። እስከ ሰከንዲር ምናምን ሞከርኩኝና ምንም ልዩነት የለውም። የኔ እናት ፌሎም ሄጂ ከወንድ ጋር ተቃቅፌ ነው የምተኛው። ሰላምታችሁ ምንም ማለት በቃ ይሄ ገባሽ? ቅድስና ያለው ሰላምታ እንድንለዋወጥ እኮ መጽሐፍ ቅዱስ ያዛል። እግዚአብሔርን የጓደኛ ያህል ማቅረብ ማለት አሁን አንቺ አባትሽ ቤት ጓደኞችሽ መተው እንደፈለጉ ይሆናሉ። ፋዘር አለ ምናምን ካልሻቸው ሰላም ነው ፋዘር በቃ ሪስፔክት አላቸው። እንግዲህ ይሄን ስለተናገረች ነው ብዙዎች የተናደዱባት የተገረሙባት። እስቲ አንድ ቪዲዮ ላሳያችሁ። አፍሪካ ውስጥ ነው፣ ናይጄሪያ ይሁን የቱን አላውቅም። የተለመደው እነሱ ጋር ናይጄሪያዎችን አጋሚ ቢሆን ግን አፍሪካ ውስጥ ነው። አንዲት ሴትን ገበያ መካከል አገኟትና እንዴ አንቺ ባለፈው ያየንሽ አይደለ እንዴ ትልቅ አፓርታማ ገዝቻለሁ ትልቅ ቤት ገዝቻለሁ ስትይ ነበር ስጨፍር የነበርሽ አንቺ አይደለሽ እንዴ አሏት። እንመልከተው። So you are the one that is lying on the altar of God that you bought house. You are the one. You went to Zion. You are going to Zion. Zion is the best. This is the last bus stop. I have my evidence here. Where is the evidence? Hey! 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 This is a mansion. I prophesy. I prophesy. Are you claiming this? Yes, are you claiming this? Yes, sir. Stand up and claim it. Receive your favor. Look at this is a mansion built by a young lady. What are you waiting for? Boys, what are you waiting for? Lose yourself. Lose yourself. Hey, 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 hey. Sister, you married? No, sir. Can I come and pay the bride price? Say yes. Say yes. Say yes now. Say yes. Say yes. So you are the one that is lying on the altar of God that you bought house. You are the one. You went to Zion. እንግዲህ አሁን ማን ነው እየዋሻ ያለው? ለጌታ ብሎ እየዋሻ ያለው ማን ነው? እኛ ነን ወይስ እነሱ? የሳሚነት አደምኑ የተናገዋሻቸው ታዲያ በጣም ያሳዝናል። ታዲያ ከዚህ ጋር ተያዘ መምህራችን ዲያቆን ሄኖክ ኃይሌ በአንድ ወቅት ላይ እንዲህ ብሎ ነበር። ስለ ይሁዳ ተናገረበት ነው። እንስማው። ክርስቶስ ይሁዳ ሌባ መሆኑን ያውቃል አያውቅ? እያወቀ ለምን ገንዘብ ያዥ ያደረገው? እስቲ ልንገራችሁ። አሁን እኛ ብንሆን ዘበኛ ስንቀጥር ሌባ እንደሆነ የምናውቀውን ሰው ዘበኛ አድርገን እንቀጥራለን? ትቀጥራላችሁ? አረ ተውት። ሌቦች ራሳቸው ሌቦች ዘርፈው የሚተዳደሩ ሌቦች ዘበኛ ሲቀጥሩ የሚቀጥሩት ሌባ ሰው ነው ወይስ ታማኝ ሰው ነው? እነሱ ምንድናቸው? ግን ታማኝ ሰው ፈልጉልኝ ብለው ይቀጥራሉ። ክርስቶስ ለምንድን ነው ሌባ እንደሆነ እያወቀ ይሁዳን ገንዘብ ያዥ ያደረገው? ለምንድን ነው?
ቤተ ክርስቲያን ሙዳይ ምጽዋቷን የሚዘርፉ ሰዎች ሁሌ እንደሚያሰቃዩት እንድናውቅ ነው። ክርስቶስ እያለም ሌባ ነበረ፣ አሁንም ሌባ አለ የለም? እስከ ምጽአት ድረስ ሌባ ይኖራል አይኖርም? እኔም እያለው ሌባ ነበረ እንዳደነግጡ ለማለት ሌባ አየን ብላችሁ እንዳትበረግጉን። እና እኚህ ካህን በጣም ፍቅረ ነዋይ ያጠቃቸው ነበር። ባለጸጋ ሰው መጥቶ ንስሐ አባቱ ነኝ ሲላቸው ደስ አላቸው። እሺ አሉ። የንስሐ አባቱ ሆኑት። ከሆኑ በኋላ ይገርማቸዋል። ሳምንት አልቆዩም። መጡና ፈልጋለሁ አሉት። ይህም ባለጸጋ ሰው ምን ነው ምን ፈለጉ አላቸው። እንደምታውቀው አሉት የእርሻ መሬት አለኝ፣ እኔ ካህን ነኝ፣ ቀድሳለሁ፣ ደክሞኝ ነው የምወጣው ከቤተ ክርስቲያን። ከዛ በኋላ ለማረስ ጉልበት የለኝም። አንተ ባለጸጋ ነህ፣ ብዙ የእርሻ መሬት አለ፣ ብዙ ገበሬዎች አሉ እና ካሉ ገበሬዎች መካከል አንዱን እዘዝልኝና የኔን መሬት ይረስልኝ አሉ። ምን ችግር አለ አለ። ለካህን መሬት ማሳረስ ትልቅ ነገር ነው አይደለም? መጽሐፍ ቅዱስ ላይ እኮ ቤት ገዝቶ የሰጠ ሰው አለ፣ ሚካ የተባለ ሰው። መጽሐፈ መሳፍንት ላይ ለካህን ምንም ይደረጋል፣ ችግር የለውም አለ። ገበሬ መደበላቸው፣ ጥሩ ብርቱ ገበሬ። ሂድና የካህኑን መሬት ረሳል። ይህ ገበሬ ሄዶ ይገርማቸዋል፣ የቄሱን መሬት ሲያርስ ደህና ገበሬ ስለነበር ደህና አድርጎ ሲቆፍር የሆነ የተቀበረ ነገር አገኘ። ከዛ ከፍቶ ሲያየው በድስት ሙሉ ወርቅ ነው የተቀበረው። በጣም ደነገጠ። ከዛ ወርቁን ወዲያውኑ ቀበረውና ባለጸጋው ጋር አለቃው ጋር ሄዶ እረ የንስሐ አባት መሬት ላይ እኮ የተቀበረ ወርቅ አገኘዋል። ባለጸጋው ምን አለ? ምን አረከው አለው። ቀበርኩት አለ። ጥሩ አድርገሃል። በል ሂድና ለኔ እንደነገርከኝ አትንገራቸው፣ ለካህኑ ሄደ ወርቅ አግኝቻለሁ በላቸው። አልጨምርበት መምህር ባሮለኝ ኢትዮጵያውያን ውበት፣ አምልኮተ እግዚአብሔር ያላቸው ሰዎች ውበት፣ ፈሪሃ እግዚአብሔር ያላቸው ውበት። ኢትዮጵያ በአፄ ምኒልክና በእቴጌ ጣይቱ መሪነት አድዋ ላይ ድል ከመንሳቷ በፊት ጦሯን አስከትታ ስትዘምት የጦሩ መሪ ፊታውራሪ ገበየው ይባላሉ። ማን ይባላሉ? እና የዛ ጊዜ ደጃዝማች ይመስሉኛል ወይም ሀብተ ጊዮርጊስ የወሊሶን ጦር ተከትለው ሄደው ነበር። እና ሀብተ ጊዮርጊስ በጣም ጥበበኛ ሰው ናቸው። አንድ ብልሃት አቀረቡ ከጦርነቱ በፊት በአፄ ሚኒሊክ ችሎት። ምን አሉ ሀብተ ጊዮርጊስ? ጦራችንን ልክ እንደ ደጋን እንደዚህ አድርገን እናሰልፈው፣ ከዚያ መሃል ላይ ያለው ይተኩስ ወደ ጣሊያን፣ ጣሊያን በዚህ በኩል ነው ጦርነቱ ብሎ በዚያ ሲተኩስ ይሄ መሃል ላይ ያለው ወደ ኋላ አውቆ ይሽሽ፣ ጣሊያን እያሸነፍኩ ነው ብሎ እነሱን ተከትሎ ሲገባ በግራና በቀኝ የቀረው እንደ ደጋን እንደ ክብ ሄዶ ገጥሞ ጣሊያንን ከመሃል አስገብተን እንጨርሰው የሚል ምክር አቀረቡ። ጥሩ ነው አይደለም? ምክሩ ተናገር ውስጥ ጥሩ ነው አይደለም? አሁን በዚያ ጊዜ ዘመናዊ የጦር ስልት ስለሌለ እንደዚያ ያለ ብልሃት አሁን ይሄ ቆረጣ ምናምን ዘመናዊ ተንኮል የተመላ የጦር ስልት አለ እና አፄ ምኒልክ በጣም ሰው አክባሪ ስለሆኑ እሳቸው ምክሩ ቢስማማቸውም ግን የጦሩ አለቃ ገበየው ስለሆኑ ፊታውራሪ ገበየው ምን ትላለህ አሏቸው። ፊታውራሪ ገበየው ምን እንዳሉ ታውቃላችሁ? ጣሊያን ጠላቴም ቢሆን በጀርባው አልወጋውም። እዩት ውበት፣ እዩት ፌርነስ፣ ፍትህ። እኔ ፊት ለፊት እኔ ገበየው ፊት ለፊት ነው የምገጥም እንጂ ጠላቴም ቢሆን ከጀርባው አልወጋውም። እንዲሁ ምን አይነት ውበት ነው ክርስቲያኖች! እግዚአብሔርን እንዲረዳን ያደረገው ይሄ ውበት ከየት አገኙት? ከቤተ ክርስቲያን። ለጠላት እንኳን ርኅራኄ ያላቸው፣ ፍትህ ያላቸው፣ በእውነት ለሰው ልጅ አክብሮት ያላቸው ኢትዮጵያውያን እንደዚህ ነበሩ። ያሁን የኢትዮጵያውያን ችኩልነት እዩት፣ ለፍላፊነታችን እዩት፣ ግልብነታችን፣ አለማስተዋላችን የምናደርግ አሁን እኮ ዛሬ ሰው እንኳን ጠላቱን አይደለም ቤተ ክርስቲያኑን በጀርባ የሚወጋ ነው ዛሬ። ገበየው ለጠላቱ ለጣሊያን ለጀርባው ይራራላታል። የዛሬው ኢትዮጵያዊ አባቱንም በጀርባው ይወጋል። እግዚአብሔር ማስተዋሉን ያድለን። ዝም ብለው ነው ያሸነፉ። ታቦት ዛሬ ማውጣት አቅቶን ነው። ታቦት እኮ ይኸውላችሁ እስራኤልም ይዘው ወጥተው ነበረ። የእግዚአብሔር ሲሆኑ አሸንፈዋል። የእግዚአብሔር ባልሆኑ ጊዜ፣ ሐሳባቸው በከዳቸው ጊዜ፣ አእምሯቸው በተበላሸ ጊዜ ግን ታቦተ ጽዮን ተማርካለች። ድሉ ያለው ታቦቱ ላይ አይደለም። ልንገራችሁ፣ ድሉ ያለው አማናዊው የሰው ልብ ውስጥ ከእግዚአብሔር ጋር ባለው ግንኙነት ነው። ክርስቲያኖች ልንገራችሁ፣ ዋናው ድል ያለው ልብ ውስጥ ነው፣ ፍትህ ውስጥ ነው፣
እውነት ውስጥ ነው፣ ቅንነት ውስጥ ውበት ማለት ነው ክርስቲያኖች። ይሄ የቤተ ክርስቲያን ውበት ጥንት የቤተ ክርስቲያን ውበት በጦር መሪዎች ላይ ሁሉ ይገለጥ ነበረ። ዛሬ በአስተማሪዎች እንኳን አይገለጥም። እውነቱ እኛ እንኳን አሳፋሪዎች ነን፣ ግብዞች ነን፣ አስመሳዮች ነን። የምንናገረው ነገር ደረቅ እንኳን የጦር መሪውን ፈሪሃ እግዚአብሔር ሊያስይዘው እኛ ራሱ ጠፍቶብን ከጦር መሪ በላይ አሳባቂዎች፣ ወገንተኞች፣ አድሏዊዎች፣ ተንኮለኞች ሆንን። እግዚአብሔር ከዚህ በሽታ ይፈውሰ። አሜን። ሁላችንም ይፈውሰን። ለመምህራችን ብርሃነ አድማስ እግዚአብሔር አምላካችን ቃል ያሰማልን። ከዚህ ጋር ታዲያ በተያያዘ በተለይ ብዙ ጊዜ ፕሮቴስታንቶች ጋር የሚነሳን ጥያቄ ነበረ። እሱም ወንድማችን ይመልስልን። ጌታችን አምላካችን አስታራቂ ነው ስንልና ቅዱሳን አማላጅ ነው ስንል የሰማይና የምድር ያለ ርቀት አላቸው። ለምሳሌ ክርስቶስ በቤተክርስቲያናችን ብቸኛና የታመነ አስታራቂ ነው። ክርስቶስ አስታራቂ ነው ስንል አማላጅ ነው እያልን ነው አይደለም። ለምን እንደማንለው አስረዳሻለሁ። ቅዱሳን አማላጆች ናቸው ስንል እንደ ክርስቶስ አስታራቂ ናቸው ደግሞ እያልናቸው አይደለም። ለምሳሌ ሰው ከእግዚአብሔር ጋር የተጣላው ሰው ከእግዚአብሔር ጋር ሲጣላ ሰውን ከእግዚአብሔር ጋር ሊያስታርቅ አልቻለም። ሰውና እግዚአብሔርን ሊያስታርቅ የቻለው የእግዚአብሔር ልጅ ነው ለማስታረቅም። ምክንያቱም ኢሳይያስ በትንቢቱ እግዚአብሔር ወደ ምድር ተመለከተ፣ ወደ እርሱም የሚማልድ እንደሌለ አየ ካለ በኋላ የገዛ ክንዱ መድኃኒት ሆነችው ጽድቁን ማገዘ። ስለዚህ እግዚአብሔር ራሱን ያስታረቀው በልጁ በኢየሱስ ክርስቶስ በኩል ነው። ይሄ ምን ማለት ነው? ጌታችን ኢየሱስ ክርስቶስ ፍጹም ሰው ነው፣ ፍጹም አምላክ ነው። ከሰው ወገን የኛ ሰውነት አለው፣ ከአምላክ ወገን ፍጹም መለኮት ነው፣ ከአባቱ ጋር አንድ ነው። ስለዚህ መሀል ላይ ገብቶ የሰው ልጆችን ዕዳ መክፈል የሚችለው እሱ ነው። ቅዱሳን እንደ ክርስቶስ አስታራቂ ናቸው ማንላቸው እነሱ ከኛ ወገን ብቻ ናቸው። ሊለምኑ ይችላሉ እንጂ እንደ አምላክ ይቅር ማለት አይችሉም። ክርስቶስ ግንስ እንደ ሰውነቱ ስጋውን መስዋዕት አድርጎ ማቅረብ ይችላል። እንደ አምላክነቱ ያቀረበውን መስዋዕት ተቀብሎ ይቅርታ መስጠት ይችላል። ስለዚህ በሚገባ በሁለቱም ወገን የሁለቱም አይነት ማንነት ያለው ክርስቶስ ስለሆነ አስታራቂ ነው ስንል ክርስቶስ መካከለኛ ዕዳ መክፈል የሚችል እሱ ነው እያለን ማለት ቤዛ ነው። ነፍሱን መስጠት የሚችል እሱ ነው። የሱ ደም ነው ሰዎችን ከእግዚአብሔር ጋር የሚያስታርቀው። ለዛው ነው ቅዱስ ጳውሎስ ብዙ ቦታ ላይ እሱ የአዲስ ኪዳን መካከለኛ ነው፣ አስታራቂ ነው። ክርስቶስ የትም ቦታ ላይ በአማላጅነቱ አድኗል አልተባለም። በአስታራቂነቱ ግን ብዙ ቦታ ተብሏል። ክርስቶስ አስታራቂ ነው ስንል ደሙን አፍሷል እያለን ነው። ለምሳሌ ቆላስይስ 1:20 ላይ በደሙ በኩል በሆነው በመስቀሉ ሰላም ሁሉን ለእግዚአብሔር እንዲያስታርቅ ፈቀደ ይላል። በሃይማኖታዊ ቅዱስ ቄርሎስ በምዕራፍ 76 ላይ የታወቀ የቤተክርስቲያናችን አምድ የሚባለው ቄርሎስ ምን ብሎ ነው የተናገረው? በረከቱ ይደርብንና ሰው የሆነው አለ በእግዚአብሔር ፊት ለአስታራቂነት ሊገለጥ ነው። በምኑ ነው ያስታረቀው ሲል በደሙ። ደሙን አፍሶ ያስታረቀን ቅዱሳን አለኛ በታሪክ ውስጥ የለም። ዛሬ በቤተክርስቲያን ውስጥ የሚፈሰው የማደም ነው የክርስቶስ። ስለዚህ ክርስቶስ አስታራቂ ነው ስንል መድኃኒት ነው፣ ቤዛ ነው፣ ምትክ ነው፣ ነፍሱን ስለሁሉ ሰጥቷል እያለን ቅዱሳን ጋር ስንመጣ ቅዱሳን ያማልዳሉ ስንል ምን እያለን ነው ማለት ነው? ጸሎት ያቀርባሉ ሶስተኛ ወገን ሆነው ወደ እግዚአብሔር። እኔ ያለው አንቺ ያለሽ በመሐከላችን አንድ ጻድቅ ቢመጣ ስለኔና ስለአንቺ ሶስተኛ ወገን ሆኖ ጸሎት ወደ ማን ነው የሚያቀርበው? ወደ እግዚአብሔር። ስለዚህ ያ ጸሎት ምላሽም የሚያገኘው በማን ፍቃድ ነው? በእግዚአብሔር ፍቃድ። ስለዚህ ያ ጻድቅ ሶስተኛ ወገን ሆኖ ከኛ ወገን ብቻ ሆኖ ይጸልያል እንጂ በእግዚአብሔር በኩል ሆኖ ጸሎት ሰምቶ ይቅርታን አይሰጥም። ስለዚህ ምልጃ ማለት አንዱ ስለ አንዱ የሚደረግ ልመና ነው። ለምሳሌ ሐዋርያት ሥራ 7:57 ላይ እስጢፋኖስን ሲወግሩት የእግዚአብሔር ልጅ ኢየሱስ ክርስቶስ ቆሞ አየውና ምንድነው ያለው? በእነሱ ወገን ሆኖ የሚያደርጉትን ያቁምና ይቅር በላቸው። ኢየሱስ የሚያደርጉትን ያቁምና ይቅር በላቸው ብሎ በመስቀል ላይ ሲናገር ከአባቱ ጋር አለ። እስጢፋኖስ ያን ሲናገር በምድር ነው እንጂ ከዛ ጋር ከአብ ጋር አልነበረም። ስለዚህ በአንድ ወገን ያለው የቅዱሳን ምልጃ ይባላል። የክርስቶስ ማስታረቅ ደግሞ በቤዛነት የሚደረግ እሱ ብቻ የሚሰራው ማንም የማይሰራው ሰውም ስለሌለ ነው አምላክ ሰው እንዲሆን እግዚአብሔር የፈቀደው። እዛ ቅዱሳን ሶስተኛ ወገን ሆነው ነው። እንደዚህ ስንል ግን የቅዱሳን ምልጃ ቤተክርስቲያናችን የታመነም መጽሐፍ ቅዱሳዊም ነው። ለምሳሌ ለይቶ ሲያስቀምጠው ቅዱስ ጳውሎስ አንደኛ ጢሞቴዎስ ምዕራፍ 2 ከቁጥር 1 ላይ ሲናገር ምን ብሎ ተናገረ? አስቀድሜ እንዳልኳችሁ ለሕዝቡም ለመንግስትም ለሁሉም ለሰው ልጆችም ምልጃን ጸሎትን እንድታቀርቡ አዛለሁ። ይሄም ማለት ስለ ሰው ልጆች መዳን በእግዚአብሔር ፊት የተወደደ ነው። የማን የሰዎች ጸሎት የቅዱሳን ምልጃ የሰውን መዳን በሚፈልግ በእግዚአብሔር ዘንድ አስደሳች ነገር ነው ይላል። ስለዚህ ይሄን ከተናገረ በኋላ ጳውሎስ ምልጃን አቅርቡ፣ ሁሉም ምልጃን ያቅርብ፣ ጸሎት ያቅርብ፣
አማልዱ ካለ በኋላ ዝቅ ብሎ አንድ እግዚአብሔር አለ አለ። በሰውና በእግዚአብሔር መካከል ደግሞ መካከለኛው አንድ አለ አለና እርሱም ሰው የሆነው ኢየሱስ ክርስቶስ ነው ካለ በኋላ ራሱን ለሁሉ ቤዛ ሰጠ። ይህም በገዛ ዘመኑ ምስክርነት ራሱን ቤዛ የሰጠ ጻድቅ የለም። ክርስቶስ ብቻ ነው ራሱን ቤዛ አድርጎ የሰጠ። እዚህ የክርስቶስ ቤዛነት ሰውና እግዚአብሔርን የማስታረቅ ሮሜ ምዕራፍ 5 ቁጥር 10 ላይ ጠላቶቹ ሳለን ከእግዚአብሔር ጋር በልጁ ሞት ታረቅን። በማሞት ነው የታረቅነው፣ በድንግል ማርያም ልጅ በኢየሱስ ክርስቶስ ሞት ነው እንጂ ወይ በጳውሎስ ሞት አይደለም ወይ በጴጥሮስ ሞት አይደለም። ስለዚህ የክርስቶስ ማስታረቅ የሞት የቤዛነት የካሳ ነው። የቅዱሳን ግን ማርልኝ ይቅር በልልኝ የሚደረግ ወደ እግዚአብሔር የሚጮህ ጩኸት እግዚአብሔርም ወዶ ፈቅዶ የሚመልሰው ምላሽ ነው። እናመሰግናለን ወንድማችን ልደተ ቃል። እግዚአብሔር አምላካችን ረጅም ከጤና ጋር ይስጥልን። አዲስ ከሆናችሁ ሰብስክራይብ አድርጉ። ለብዙዎች እንዲደርስ ደግሞ ሼርና ላይክ ማድረጋችሁን አትርሱ። ቸር ቆዩ።